ውዶች እንዴት ናችሁልኝ? ዛሬ በአዲስ ፕሮግራም መጥቻለሁ ማለት ነው። እስካሁን ድረስ አድርጌው የማላውቀውን የሀበሻ ልብስ አሰራር ለእናንተ ላሳያችሁ ነው። ጀስት ይሄን የምታዩትን የሀበሻ ልብስ አሰራሩን አብረን እናያለን ማለት ነው። ጀስት ይሄኛው ትልቅ ስለሆነ የ6 ዓመት ልጅ የሀበሻ ልብስ አሳያችኋለሁ። ዛሬ ሁለት ነገር ነው ያለን። አንደኛው የህፃን ልጅ ልብስ አቆራረጥ ነው ያለን። ሁለተኛ ደግሞ የሀበሻ ልብስ እንዴት እንደሚሰራ አብረን እናያለን ማለት ነው። ወደ ፕሮግራማችን እናልፋለን። ከማለፋችን በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። እንዲሰራላችሁ የምትፈልጉትን ነገርና አስተያየታችሁን ቢሻሻል የምትሉት ነገር ጻፉልኝ። ቀጣይ ቪዲዮ ላይ ደግሞ አሻሽዬ ለማቅረብ እሞክራለሁ። ወደ ፕሮግራማችን እናልፋለን። ሽቶቼ ይሄ መጀመሪያ ያነጠፍኩት ባክ ነው። ለእንግዙን ከቁመቱ 10 ሴንቲሜትር ጨምር አድርጌ ቆርጬዋለሁ። እንደምታዩት በዚህ በኩል ፎልድ ነው፣ ፍሮንቱ ደግሞ ዚፕ አለው። ስለዚህ በባክ ፎልድ በኩል ፍሮንቱን ፎልድ ባልሆነው በኩል ነው ማነጥፈው ማለት ነው። ስለዚህ ምን አደርጋለሁ ለዚፕ እንዲሆነኝ ከዚህ 2 ሴንቲሜትር ገባ ብዬ እንደ 1.5 ሴንቲሜትር ፌቲንግ ስለሌለው 1.5 ሴንቲሜትር ገባልና ሰንባለሁ። ከዛ እዚህ ሴንተሩን ፎልድ ካደረኩት በኩል እንደዚህ አድርጌ አነጥፋለሁ ማለት ነው። ከዛ በኋላ ይሄኛው ፍሬማችን ነው። ከዚህ ወርሳች ነው ማለት ነው ፓተርናችን የምንሰራው። እሺ ፓተርናችን የምንሰራ ኮምፕሊት እናደርጋለን። መጀመሪያ ኮምፕሊት እናደርገው አርማችን ለማግኘት ነው። ከሾልደር እስከ ቸስት ዊድዝ ያለውን ነው የምንሰራው። እሱ ደግሞ 82 ሴንቲሜትር ነው። ሲካፈል 4 እናደርጋለን 20.5 ሴንቲሜትር ይመጣል ማለት ነው። ከዛ ቁመቱ 51 ሴንቲሜትር ነው። መጀመሪያ ቁመቱ እንሰራለን 50 51 ከዛ ከዚህ ወርታች 20 ይጋም 20 ከዛ ሲካፈል 12 እናድርገውና 6.8 ኔክ ወርታች 6.8 ባኩን ደግሞ ይሄ ሲካፈል ለ32 እናደርገዋለን ማለት ነው። ድጋሚ 82 ሲካፈል ለ32 2.5 ይመጣል። ከዛ 6.8 ፕላስ 1 እናደርግና ወደ ጎን 7.8 አካባቢ ይመጣል። ከዛ ሾልደር ነው የምንሄደው። ሾልደር 34 ነው 17 ሴንቲሜትር ማለት ነው 17። ከዛ በኋላ ከዚህ ወርሳች ድጋሚ የባኩን አንገት ያህል 2 ነጥብ ኖርድና ሾልደር እንሰራለን ማለት ነው። ሱፑን ኮረድ ነው በኋላ ይሄኛው አርማችን ነው ማለት ነው። ከዛ ይሄ ባክ ኔክ ነው። ይሄኛው ደግሞ ፍሮንት ኔክ ነው እዚህ ጋር ያለ። ከዛ 82ቱ ኢንተርሰርከምፈረንስስ ድጋሚ ሲካፈል 4 ስናደርገው 20.5 አካባቢ ይመጣል። ኢዝ እና ሲማላውንስ ጨምረን እዚህና ሲማላውንስ ጨምረን 24 ሴንቲሜትር እናደርገዋለን። ከጥልፍ በኋላ እናውጣዋለን ማለት ነው። እሺ በመቀጠል ይሄን እንቆርጣለን።
ፍሮንት ብቻ ነው እዚህ ጋር የምንቆርጠው። ፍሮንት ኔክ ለብሶ ስለሚቆረጥ ይሄ ታችኛው ባክ ኔክ ነው። ይሄ እንደዛ ተጨረሰ ማለት ነው። ይሄ ፍሮንት እና ባክ ነው። ከዛ ስሊቭ እንሰራለን። ከዛ ስሊቭ ሌንግዛችን 44 ሴንቲሜትር ነው። እስከ ስሊሙ 50 ሴንቲሜትር አድርገን እንቆርጣለን ጨርቃችንን። እሺ በፒሲዩ አርብ ልክ የህፃን ልጅ እጅ ስለሆነ አንድ አርብ ይበቃናል። ስለዚህ ቁመቱን ከስሊቭ ሌንግዙ የተወሰነ ሴንቲሜትር 1.7 ሴንቲሜትር ጨምራለን። እሱም ለሲም አላውንስ እና ለአንዳንድ ነገር እንዲሆን ማለት ነው። መጀመሪያ ፍሬም እንሰራለን። ፍሬሙ ለሲም አላውንስ እንዲሆን ነው የምንሰራው። ከዛ ወደ ታች 82 ሲካፈል 10 8.2 ይመጣል። ከዛ ፕላስ ዋና አረጋለ ለጻሌ ስለሆነ 9.2 አካባቢ ይመጣል ማለት ነው። ከዛ እዚህ ጋር ምልክት ካደረግን በኋላ በሱ ትይዩ ልክ እዚህ ጋር ምልክት እናደርጋለን 9.5። ከዛ በኋላ 82 ሲካፈል 5 እናደርጋለን 16.4 ይመጣል። 16.4 ቼክ ስናደርገው ሻርፕ ራሱ ላይ የሚመጣው። ከዛ በኋላ እንደተለመደው በዚህ በኩል ሲሆን እዚህ ፎልድ በሆነ በኩል አራቱን ፎልድ በሆነ በኩል ስንለካ 19 ይመጣል። 19 ሲካፈል 4 እናደርጋለን 4.75 ይመጣል። እዛ 4.75 ልክ እናደርጋለን። ከዛ በኋላ ከዚህ ወደዚህ ወደ ላይ 1.5 ሴንቲሜትር ወደ ታች 1 ሴንቲሜትር እናደርግና ይሄንን በከርቭ እንደዚህ ያከረ እንሰራዋለን ማለት ነው። ከዛ ቁመቱን 44 ሴንቲሜትር ነው ልክት እናደርጋለን። ሁለቱም ልክት እናደርጋለን። ስሊቭ እዚህ ጋር ያልቃል። ከዛ እጁ 20 ነው። ከዛ ለሲም አላውንስ እና ለኢምብሮይደሪ ጥልፍ ስላለው ከጥልፍ በኋላ የሚወጣ ጨምረን በ13 ሴንቲሜትር 3 ሴንቲሜትር አጠቃላይ እጁ ላይ ሰተነዋል። ከዛ ጫፏ ላይ ምን እንቆርጥባት ጋር ከሷ መጀመሪያ ወረድ ብለን ሲም አላውንስ እንሰጣለን። ከዛ ቲ ትርፋን ቆርጠን ካወጣን በኋላ ሲሚያን እናጥፋታለን ከመቁረጣችን በፊት። ከዛ ይሄን ቆርጦ ማውጣት ነው። እሺ እጁን አውጥተን ጨርሰናል ማለት ነው። ከዛም ይቀራል ኮላር ወይም ኳሊቲ ይቀረናል። ከተቆረጠው ላይ እንሰራለን ማለት ነው። እሺ ኔኩ ስንት ነው የሚሆነው? አጠቃላይ ኔኩን እንደምራለን መጀመሪያ ከቆረጥነው ላይ። ከዛ ዚፕ አለው እና ዲዛይኑ ላይ የሚያልቀው ልክ እዚህ አካባቢ ትንሽ ይቀራል። ስለዚህ ከሚያልቅበት ጀምሮ ሲም አላውንሱን እየቀነስ እንለካለን። 14 ሴንቲሜትር ርዝመት ያላት ኮላር እንሰራለታለን ማለት ነው። 14 ከዛ ሲባዛ በሁለት 28 ሴንቲሜትር አጠቃላይ ኮላሩና 28 ሴንቲሜትር ርዝመት ይኖረዋል። ስለዚህ ከቁርጥራጮቹ ላይ ለሱ የሚሆን ፈልገን እናመጣለን ማለት ነው። ኮላሩ ነው ሙሉ አንገቱ ነው የሞላ። ልክ አንገቱ ጋር ትንሽ ሲቀረው ይቆማል። ዙሪያውን ይሄን ይመስላል ማለት ነው። እሺ ዶቼ በምታዩት መልኩ ቆርጠናል። እዚህ ጋር ኮላር አለን መጀመሪያ፣ ከዛ ስሊቭ አለን፣ ከዛ ፍሮንት እና ባክ አለን ማለት ነው። እነዚህ ቀጣይ ወደ ጥልፍ መስላቸውና አስጠልፈን በፓርት 2 ደግሞ እንዴት እንደምንገጣጠም አሳያችኋለሁ ማለት ነው። ዛሬ የነበረን ፕሮግራም እዚህ ላይ ያበቃል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት ላይ ሀሳብ አስተያየታችሁን በመጻፍ ለቀጣይ ፕሮግራም ዝግጁናችሁ ጠብቁን። ቀጣይ ፕሮግራም ላይ ፋይናል ፕሮዳክቱን እና አገጣጣም አብረን እናየው ማለት ነው። እስከዛ ድረስ ቻው።